ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ተመልከቱ፣ ትንሿ ኤልቢስ ወደ ዊብልቢስ ተለውጣለች። እንዴት ብላ ጭራቁን እንዳሸነፈች ለማወቅ ከተረት ተረት ጋር ይከታተሉ። ከዕለታት አንድ ቀን ከሰዎቹ በጣም ራቅ ባለ ቦታ ውስጥ የሚኖሩ የኤልቢሶች ቡድን ነበሩ። በዚህ ቦታ ሰዎቹ ለዕድሜ ሲደርሱ የሚጠብቃቸውና የሚረዳቸው የጥበቃ እንስሳ ይሰጣቸዋል፣ ኃይልም ይኖራቸዋል። ያን ቀን ለየት ያለ ቀን ነበረ። የኤልቢስ ህዝቡ ሲጠብቀው ነበረ። ትንሹ ኤልቢስ ዛሬ ትወለዳለች፣ በጣም ቸኩያለሁ። ልክ ነው፣ ይህ የሚፈጠረው በ1000 ዓመታት ነው። የምትወለደው ኤልቢስ ኃያል ትሆናለች። በዚህም አያበቃም፣ ኃይል ያለው የጥበቃ እንስሳ ይኖራታል። ደስ ሲል! አበባው ባበበ ጊዜ የኤልቢሱ ህዝብ እንዳለ ውልደቱን ጠበቁ። እናም ተሰበሰቡ። ውብ ትንሽዬ ኤልቢስም ተወለደች። ውዷ ኤልቢስ፣ ከአሁን በኋላ ስምሽን ፋኒ ነው። ፋኒ በፍቅርና በእንክብካቤ አደገች። ከዛም 18 ዓመት ሲሞላት አስማታዊ አበባው ጋር ቆማ እንስሳዋን ጠበቀች። ይሁንና ለየት ባለ ሁኔታ አበባው አላበራም። ምንም አስማታዊ እንስሳም አልወጣም። ሁሉም አፍሮና አዝኖ ነበረ። እኩዮቿ በእንስሳታቸው ስራቸውን ሲያቀላጥፉ ፋኒ ምንም ማድረግ አልቻለችም። ኃይል እንደሌላትም በማሰብ ወንዙ ዳርቻ ላይ ተቀመጠች። እንደ ዕድል ሆኖ በዛ ቦታ ካሉ የሚባሉ ናንሽ ድራገኖች ነበሩ። የድራገኖቹ ግዛት ተላኪ የሆነው ካሊም ትልቅ ድራገን ሆኖ ስላላደገ እንደሷ ተከፍቶ ነበረ። ሁለቱም ጓደኞች ሆነው አብረው ጊዜ እያሳለፉ ብቸኝነታቸውን ቀነሱ። የፋኒ ኃይልም ተናቀ። ፋኒ ከዚህ በኋላ ኃይል የሚኖራት አይመስለኝም። የህዝቦቻችን ብቸኛ ተስፋ እሷ ናት። የጨለማው ቡድን እንዳይመጡ ፈራለሁ። ራሳችንን መከላከል አንችልም። እንደተፈራውም የጨለማው ቡድን ደርሶ አጠቃቸው። ካኒ አስማቷን እንስሳዎቹን ይዘው ኃይላቸውን ለመጨመር ተጠቀሙበት። ፋኒ እዚህ በቶሎ ሽሺ፣ የህዝባችን ብቸኛ ተስፋ አንቺ ነሽ። እስካሁን ኃይል ስላላገኘሽ የጭራቁ ትኩረት አንቺ ላይ አይሆንም። እናንተን ለማዳን ምን ላርግ? በቶሎ
ወደ ትልቁ ተራራ ሂጂ። ውዱን ካምፓስም አግኚ። እሱም ሲዞር ጭራቆቹ ይመለሳሉ። ሰላምም እንሆናለን። በደንብ ተጠንቀቂ። የጭራቁ ወታደሮች በየቦታው አሉ። ፋኒ የንግስቷን ቃል ሰምታ እንባዋን ጠርጋ በፍጥነት ሮጠች። ፈጣሪዬ፣ በፍጥነት እየሮጥሽ ነው። እኔ ረስተሽኝ መሆን አለበት። ልርዳሽ፣ አብሬሽ ልምጣ። አብረኸኝ ስለሆንክ አመሰግናለሁ። አብረው ሲሄዱም በጭራቆቹ ተያዙ። ሊያጠቋቸውም ቸኩለው ነበረ። በአደጋው ጊዜም ፋኒ ሐሳብ መጣላትና ወደ ሰማይ ረጅም ሐረግ ወረወረች። ድራገኑም እሱን ይዞ ሲሽከረከር ጭራቆቹን አሳሰራቸው። በስኬትም ካለፉ በኋላ ፋኒና ካሊ ወደፊት ሄዱ። ጉዞአቸውንም ቀጠሉ። ሄደው ተራራው ጋር ደረሱ። ፋኒ አደጋውን ሳትፈራ ተራራውን ወጣች። ይሁንና ስትወጣ ጭራቆቹ እየተከተሉ ሊያስቆሟት ሞከሩ። ዳኒ ፈጠነና ሊያስቆማቸው ሲሞክር ጭራቆቹ ድራገኗን ያዙባት። ጓደኛዋን በአደጋ ስታይም ተመለሰችና ጭራቆቹን መታቻቸው። ካሊም ካተረፈችው በኋላም እሷ መውደቅ ጀመረች። መሬት ልትነካ ስትልም ካሊ ያዛትና ወደ ተራራው አወጣት። ተራራው ጫፍ ላይ ሲደርሱም ሁለቱም ተዳከሙ። በእረፍትና በደስታም ተያዩ። ምክንያቱም ያመለጡት ከሞት ነበረ። ወደ ዋሻው ሲገቡም የሆነ ጭስ ወጥቶ መተንፈስ አቃታቸው። መሬት ላይም ወደቁ። በጭሱም ጭራቆቹ ሊያጠቋቸው መጡ። መተንፈስ ቢከብዳቸውም ድራገኑ ሊያባራቸው ሞከረ። ጭሱንም አጠፋውና ጭራቆቹን አባረራቸው። የኮምፓሱን ኃይል ለማሰራት በህይወትሽ ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። አስፈላጊውን ነገር መስዋዕት ማድረግ አለብሽ። ይህንን አስታውሺ። ፋኒ ድምፁ ትርጉም አልሰጣትም፣ ግን የድራገኑ ፊት ተቀየረ። ወደ ኤልቢሶቹ ምድር እንመለስ፣ ይፈልጉን ይሆናል። ሲመለሱም የቦታውን ትርምስ ሲያዩ አዘኑ። ንግስቷም በጭራቁ ተይዛ ነበረ። ፋኒ በንዴት ተሞልታ ልትፋለመው ስትከንፍ ግን በአንዴ ወረወራት። ተስፋ ሳትቆርጥም ፋኒ አጠቃችው። ግን ጭራቁ ኃያል ነበረ። እነዚህ ደካማ ጓደኞችን እዩዋቸው፣ ሲያሳዝን። አንዳቸውን ልላክ ወይስ ሁለቱንም ላሰናብታቸው? ጀግና ከሆንክ ወደ እኔ ና፣ ጓደኛዬን ተው። አንተ መጥፎ ጭራቅ። ፋኒም አዘነችና ወደ ካሊ አስማታዊውን ኮምፓስ ይዛ ሮጠች።
ማኒ ዋሻውን አስታወሽ? እኔ ላንቺ አስፈላጊ በመሆኔ ራሴን መስዋዕት አድርጌ አድንሻለሁ። አይሆንም ካሊ፣ ሂድ። ብችል ያንተን ቦታ ተክቼ እኔ ሄዳለሁ። በዛ ጊዜም ወርቃማው ኮምፓስ ተሽከረከረ። ብርሃንም ወጣና ወደ ትልቅ ክንፋማና ግርማ ሞገስ ያላት ኢልቢስ ተለወጠች። እንደ ዕድል ሆኖም በጭራቁ የተያዙ እንስሳት ተለቀቁና ኃይላቸውን እንዳለ አሰባስበው ሰጧት። በአዲሱ ኃይሏም ወደ ሰማይ በራ የጭራቆቹን ጦር ወደ መጡበት መለሰቻቸው። እናም አሰረቻቸው። የጭራቁን ንጉሥ ካሸነፈች በኋላም ፋኒ ወደ ካሊ ሄዳ አቀፈችው። ድንገትም ኮምፓሱ ተንሳፈፈና ተሰባበረ። ካሊንም ሸፈነው። ወደ ትልቅና ኃያል ድራገንም ቀየረው። ጭራቆቹም ሲሸነፉ የኤልቢሶቹ ሕዝቦች የበለጸገና ሰላም ሆኑ። ንግሥቷም ካሊ ጋር እንድትሄድ ፈቀደችላት። ዓለምንም ከድራገኗ ጋር ለመዞር መንገድ ጀመረች። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መጥተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው።
ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።